جزاك الله خيرا أستاذ محمد حسن الله تعالى هنا ያነሳቸው ነጥቦች በተወሰነ መልኩ ኢትባዕ ሰለፍ ምን ያክል አንገብጋቢ እንደሆነ የሚያሳይ ነው። እንዲሁም ደግሞ ተዕዚሙ ሰለፍ ሰለፎችን ራሱ ማላቅ ልዩ የሆነ ቦታ መስጠት የነሱን ግንዛቤ ደግሞ ማስቀደም ምን ያክል አንገብጋቢ እንደሆነ አሁን በዳሰሳቸው ነጥቦች እንደመነሻ ይዘናል እና ይሄን አስመልክቶ የተወሰነ ነጥቦችን እንድዳስስልን ጀዛከላሁ ኸይር። طيب بسم الله ሰለፎችን መከተል ወይም ቁርአንና ሐዲስን መከተል ነው መንሃጃቸው የአህለ ሱነት ወልጀማዓ ብለናል። ቁርአንና ሐዲስን ሲከተሉ ሲያልቁ በምን አይነት መልኩ ነው የሚገነዘቡት የሚለው መሰረታዊው ነገር በራስ ሁሉም በግሉ የፈለገውን ተገንዝቦ እንደፈለገ መጓዝ አይችልም። ምክንያቱም ይሄ ዲን ነው፣ ይሄ አላህ ዐዘ ወጀል መመሪያ ነው። ይሄን መመሪያ እሱ በፈለገው አላህ Subhanahu Wa Ta'ala በፈለገው መልኩ ካልሆነ በቀር በየትኛውም መልኩ አንድ ሰው መረዳትና መገንዘብ አይችልም። ግንባር ቀደም ሊረዳበት ወይም ሊገነዘበው የሚገባው በሰለፎች መንገድ ነው። ሰለፎች ስንል እነማን ናቸው የሚለውን ባጭሩ ለመጥቀስ ልሞክር። ሰለፍ ማለት የሚፈለግበት አህለ ሱና ቁርአንና ሐዲስን በእነሱ ልንገነዘብ ይገባናል የግድ ይለናል ብለው የሚያምኑት ምንድነው ከተባለ ሰሃባዎችን ማለት ነው። በእምነት በመልካም አቋም በጥሩ ግንዛቤ የቀደሙን ለማለት ነው። ቀጥታ የሚፈለጉት እነማን ናቸው? አልቅልሻን አልማሊኪ ረሂመሁላህ እንደሚሉት 800 ዓመት አካባቢ የነበሩ ዓሊም ናቸው። السلف الصالح ይላሉ هم الصدر الأول የመጀመሪያ ግንባር ቀደም ትውልዶች ናቸው። الراسخون في العلم በእውቀት የመጠቁ የጠለቁ اختارهم الله لصحبة نبيه صلى الله عليه وسلم الله سبحانه وتعالى لنبيه عليه الصلاة والسلام بالدربانات የመረጣቸው ናቸው አሉ። فيجب اتباعهم እነሱን መከተል የግድ ነው። በምን ጉዳይ فيما نقلوه እነሱ ወደኛ ያሸጋገሩትን ትክክለኛ ግንዛቤ መከተል አማራጭ የሌለው ግዴታ ነው። واقتفاء آثارهم فيما عملوه የሰሩትን ደግሞ እርምጃ በእርምጃ መከተል ነው። الاستغفار لهم ከዛ በኋላ ለነሱ استغفار ማድረግ ነው። ይህ ነው ከነሱ ጋር ሊኖርን የሚገባ ግንኙነት። ሰለፎች ኢዘን ስንል የሰለፍ الصالح በምንልበት ጊዜ የሚፈለገው ሰሃባዎች፣ ታቢዒዎች፣ ታቢዒ ታቢዒን የነብዩን ሰለላሁ ዐለይሂ ወሰለም ፈለግ የተከተሉ አንዳችም ፈጠራ ያላመጡ አንዳንዱ ከአህለ ሱና ያፈነገጡ ቡድኖች ሰለፎች እነማን ናቸው በሚለው ጥቅል ሐሳብ መስማማት ይሞክሩና እምነታቸው ምንድነው የሚለው ላይ ግን የተለየ ግንዛቤ ውስጥ ይገባሉ። ወይም ደግሞ አንዳንዶች ቀደምቶች የሚሉት ከራሱ አንፃር ብቻ ነው የሚያየው። ቀደምትነት በእድሜ የቀደመን በትውልድ የቀደመን አይደለም የሚፈለግበት ዋናው ትርጉም ዋናው መልእክት በትውልድም በእምነትም ቀድመውን ያለፉ ሆኖ ሱናው ላይ ያሉ የጸኑ ሰሃበቱ ረሱልላህ ሰለላሁ ዐለይሂ ወሰለም ወታቢዒን ናቸው። ጥያቄ ሊነሳ ይችላል። የነሱ ግንዛቤ ለምንድን ነው ቅድሚያ የሚሰጠው? እንዲህ የጎላ አህለ ሱና ዘንድ ጉልህ ወይም የጎላ ሚና እንዳለው ተጠቅሶ የሚሰመርበት ለምንድን ነው? ብዙ ምክንያቶች አሉ። አንደኛ لأنهم أطهر الناس سيرا በሲራቸው በታሪካቸው ንጹህ ሰዎች ነበሩና በእውቀት የጠለቁ ናቸው። ልባቸውም ከማንም የተሻለ የጠሩ ናቸው። ለዛ ነው አላህ ለነብዩ አለይሂ ሰላቱ ሰላም ባልደረብነት የመረጣቸው። ሁለተኛ ነብዩን አለይሂ ሰላቱ ወሰላም ተጎዳኝተዋል፣ አብረው አሳልፈዋል፣ ሁሉንም ነገር ተመልክተዋል። ሶስተኛ አላህ ለነብዩ አለይሂ ሰላቱ ወሰላም ባልደረባነት መርጧቸዋል። አራተኛ አላህ من فوق 7 سماوات አወድሷቸዋል። በቁርአን ላይ ምርጥነታቸውን መስክሯል። رضي الله عنهم ورضوا عنه ብሎ መስክሮላቸዋል። አምስተኛ ነብያችን ሰለላሁ ዐለይሂ ወሰለም እንድንከተላቸው አዘውናል። عليكم بسنتي وسنة الخلفاء الراشدين በማለታቸው። ስድስተኛ በአላህ ዲን ላይ አንዳችን ፈጠራ አላመጡም። የተሳሳተ ነገር በመሃላቸው ቢፈጠር ወዲያውን ይተራረማሉ፣ ዝም አይባባሉም። በወህይ የተደገፈ መመሪያ ስላላቸው ያንን ያደርጋሉ። ለዛ ነው። ሌላው የቁርአንን ቋንቋ የተፍሲሩን መልእክት ከማንም የተሻለ ስለሚያውቁ ነው። ነብያችንም ሰለላሁ ዐለይሂ ወሰለም እነዚህ ሰሃባዎችን ምርጦችን መከተል ምርጥ እንደሆነ ስለተናገሩ ነው። ይህን የሚያሳዩ ማስረጃዎችን ለመመልከት ያህል አላህ ሰሃባዎችን እንዲህ ብሎ አወድሷቸዋል። والسابقون الأولون من المهاجرين والأنصار
والذين اتبعوهم بإحسان رضي الله عنهم ورضوا عنه وأعد لهم جنات تجري تحتها الأنهار خالدين فيها أبدا ذلك الفوز العظيم النزيا ቀደምቶቹ የመጀመሪያዎቹ ስደተኞችን የተቀበሉት አንሳሮች ካለ በኋላ ምን አለ አላህ እነሱን በመልካም መንገድ የተከተለ አለ والذين اتبعوهم بإحسان ይህን ሺህ ጊዜ ያስምሩበት ይህን ቃል والذين اتبعوهم بإحسان አሳምሮ እነሱን በትክክል የተከተለ እንደፈለገ ሳይሆን የእነሱን መስመር አሳምሮ በትክክል ተገንዘቦ የተከተለ ምን አለ አላህ رضي الله عنهم ورضوا عنه አላህ መልካም ስራቸውን ወደው ተቀበሉላቸዋል እነሱም ምንዳውንና ትእዛዙን ምንዳውን ወደው የተቀበሉ ናቸው ጀነትን አዘጋጅቶላቸዋል በርካታ ጀነቶችን እዛው ለዘላለም ይኖሩበት ይላል አላህ ይህም ትልቅ ስኬት ነው ብሎ ጠቅሷል فإن آمنوا بمثل ما آمنتم به فقد اهتدوا ሰሃቦችና አላህ በግንባር ቀደምነት ያለ እናንተ ባመናችሁበት መልኩ ሌሎቹ ካመኑ በርግጥም ለስኬት በቅተዋል እምቢ ካሉ ግን فإنما هم في شقاق أفنقطوا اندوتوا وقوا إلى سبحانه وتعالى نبي صلى الله عليه وسلم خير أمتي قرني يالو كتولدوش كله مرت تولد مالت بني كفل زمن يالو ناتشو ثم الذين يلونهم كذاك قتلوا يميمتوا كذاك قتلوا يميمتوا قالوا إنما ناتشو من قالوا ابن حجر رحمه الله صحابة وچن مالتاتشون الرسول عليه الصلاة والسلام قالوا والمراد قتلوا يميمتوا ميبالوت دمو تابعوچن نو ከዛ ወነሱ ቀጥሎ የተባሉት አትባዑ ታቢዒን ናቸው አሉ እነዚህና መሰል ማስረጃዎች እነሱን የሰለፎችን ግንዛቤ ቅድሚያ እንድንሰጠው ያስከድዱናል ነው ይሄ ብቻ አይደለም ቀደምቶች አህሉ ሱነት ወልጀማዓ የቀደሙት በሱና የሚታወቁ አኢማዎች እነ ቡኻሪ እነ ሙስሊም እነ ኢማሙ አሕመድ እነ ኢማሙ ሻፊዒ እነ ኢማሙ ማሊክ ሌሎችም የሁሉም ሙስሊሞች የሱና ሰዎች ዓሊሞች መሆናቸውን የሚመሰክሩላቸው ይህ የነሱ መንገድ ነው ለምሳሌ ምን ይላሉ ኢማሙ ሻፊዒ ረሒመሁላህ وقد أثنى الله تبارك وتعالى على أصحاب رسول الله صلى الله عليه وسلم الله بنبي عليه الصلاة والسلام يا نبياتنا بالدربوتشن أودسوا يت في القرآن والتوراة والإنجيل له قرآن توراتنا إنجيل لاي أدوا إلينا سنن رسول الله صلى الله عليه وسلم يا نبياتنا سنة ودنيا الشاقروال وحي سيورد تملك توال فعلموا ما أراد ملك تنياو من اندفلقوا بتنكاك أوقوال قر يالاتشو نقر كالله بكتتام يتأيقوا نبرنانو وعرفوا سنته سناونا أوقوا وهم فوقنا في كل علم واجتهاد وورع وعقل قالوا الناس كنيا بلاينا قالوا إمام الشافعي رحمه الله تعالى بأوقت بترت بتنكاكي عقلاتهم بمتكم كنيا يتشالوا ثم قال وآراؤهم أحمد وأولى بنا من رأينا عند أنفسنا ليلا سوزن ذكرنا يا صحابة وتستاهل ينسو دم الدامي ينسو فقه فهمنا جنزابي كقل استايتاتشن لن راسو انمرطوالن يشالنا لالو كقل استايتاتشن ينسو استايتي بلتال ولم تخرج عن أقاويلهم وإن قال أحدهم ولم يخالفه غيره أخذنا بقوله كالناس نقران وطام يلال እንደው እሳቸው ሰሃባዎች አንድ ሰሃባ የሆነ ነገር ተናግሯሉ ሚጻረረው ሰው ካልመጣ ከነሱ መሃል የነሱን ንግግር እንወስዳለን ቅድሚያ እንሰጣለን ይላሉ يقول إمام السيوطي رحمه الله من قالوا وجدت السلف قبل الشافعي أشاروا إلى ما أشار إليها صحابة كإمام الشافعي بفيت يقدموا علماء الساتشي يتناقروتن عند تناقروا አይቻለሁ ይላሉ እንግዲህ እነዚህ ሁሉ ንግግሮች ሰሃባዎች ራሱ ሱና እንድንከተል የገለጿቸው የተወሰኑት ቅድም በሼክ ሳሊህ ጀዛሁላህ ኸይር የተጠቀሱ አቅዋሎች አሉ እነዚህና ሌሎችም ለምሳሌ ኢማሙ አልአውዛዒ ምን ይላሉ اصبر نفسك على السنه ራስህን በሱና ላይ አስታግስ ዲን الاسلام ትግስት ይፈልጋል ምክንያቱም የምንጓዘው እንደ ልባችን ሳይሆን እንደ ግለ ፍላጎታችን እንደሆነ ሰዎች አስተያየትና አመለካከት ሳይሆን ዲኑን ቁርአኑን ሐዲሱን በትክክል ተከትሎ መሄድ ስለሚያስፈልግ የሆነ ጉዳይ ላይ ስሜታችን ይሄን ነገር አርግ ሲለን ቁርአንና ሐዲስ አታርግ ካለን እንተዋለን
አታርግ ሲለን ቁርአንና ሐዲስ አድርግ የሚለን ከሆነ እናደርጋለን። ኢዘን ወሰጥያ ወይም ደግሞ የአህል ሱነት ወልጀማዓ መንገድ የሰለፎች ፋህምን የሚጠቅመን ለዚህ ነው። ስሜታችንን ተቆጣጥረን ብንናደድም ብንረጋጋም ብንከፋም ብንደሰትም እነዚህ ስሜቶች ተጽዕኖ አሳድረውብን ዲናችን ላይ እንዳንዋልል ያደርጋሉ። ስለዚህ የነሱን ሱና ያዝ፣ እነሱ በቆሙበት ቁም አሉ። የተናገሩትን ተናገር፣ አንደበታቸው የሰበሰቡበትን ጉዳይ ሰብስብ። ወስሉክ ሰቢለ ሰለፊከ ሷሊህ ይላሉ። የመልካም ትውልዶች የመልካም ቀዳሚዎችህን መንገድ ተከተል። ፈኢነሁ የሰዑከ ማ ወሲዐሁም እነሱ የበቃቸው ሊበቃህ የግድ ይላልና ይላሉ። እነሱ የበቃቸው አንተንም ሊበቃህ ይገባል። ወለው ካነ ሃዛ ኸይረን ማ ኹሲስቱም ቢሂ ዱነ አስላፊኩም እናንተ የምታመጡት አዲስ መጤ አመለካከት ከነሱ ተሽላችሁ እናንተ የምትለዩበት ምንም ምክንያት የለም ይላሉ። ለዚህና መሰል በቂና አስተማማኝ ማስረጃዎች ማንኛውም ሙስሊም ሰሓባዎች እንደዚህ ብለዋል፣ ቁርአንና ሐዲስን ሰሓባዎች ታቢዖች እንደዚህ ተረድተዋል ቢባል ቅር ሚለው ማንም ሙስሊም የለም፣ ሊለውም አይችልም። አስለን ለምን ሰሓባዎችን ያከብራል፣ አይማዎችን ያከብራል፣ ይወዳል። ይህም ግዴታ መሆኑን በመሰረታዊነት ሁሉም የሚረዳው ዋና ነገር ነው። የአህለ ሱና ዋና ከሚባሉት መለያዎቹም አንዱ ነው። ወላሁ አዕለም። ኸይር ኢንሻአላህ። ኡስታዝ ሷሊህ ከዚህ ጋር ተያይዞ የሰለፎችን ግንዛቤ ማስቀደም ሰለፎችን ማላቅ ትልቅ ስፍራ እንዳለው ከተረዳን ዘንድ ይሄ ነገር ሙስሊሞችን ይሰበስባል፣ ሙስሊሞችን ከሊማቸውን አንድ ያደርጋል። አንድ ማድረግ ላይ ያለው የአህል ሱና ወልጀማዓ አቋም ምን ይመስላል የሚለውን ጀዛከላሁ ኸይር እንድታብራራልን እድሉን እንሰጣለን። አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ አማ በዕድ። የአህሉ ሱና ወልጀማዓ መገለጫ ከሆኑ ነገሮች መካከል አልሒርስ ዐላ ጀምዒ ከሊመቲል ሙስሊሚን የሙስሊሞችን አቋምና አንድነት በማሰባሰብ ላይ ሒርስ አላቸው፣ ፍላጎት አላቸው። አላህ ሱብሓነሁ ወተዓላ ወዕተሲሙ ቢሐብሊላሂ ጀሚዓን ወላ ተፈረቁ፣ አትለያዩ፣ በአላህ ገመድ አንድ ሁኑ፣ በዛ ላይ ተሰባሰቡ ይለናል። ስለዚህ ይህንን ተሕቂቅ ማድረግ ላይ አህል ሱና ትክክለኛውን ግንዛቤ ሁል ጊዜ የሚይዙ በኢንሳፍና በዓድል በፍትሃዊነት ከሰዎች ጋር የሚኗኗሩ ሰዎች ናቸው ማለት ነው። ወዕተሲሙ ብሎ አላህ ሱብሓነሁ ወተዓላ አልኢዕቲሳምን ሙሉ በሙሉ አንድነትና መሰባሰብን ብቻ ሳይሆን ቢሐብሊላህ ነው ያለ። ስለዚህ አልኢዕቲሳም ሁሌ ሐቅ ላይ ነው የሚሆነው ማለት ነው። መተባበርም ተዓወንም እንደዚሁ ነው የሚሆነው። ስለዚህ አላህ ሱብሓነሁ ወተዓላ ያዘዛቸውን ትእዛዝ ይተገብራሉ። ወላ ተኩኑ ሚነል ሙሽሪኪን ሚነ ለዚነ ፈረቁ ዲነሁም ወካኑ ሺየዐን ኩሉ ሒዝቢን ቢማ ለደይሂም ፈሪሑን። እንደነዛ ሙሽሪኮች እንዳትሆኑ፣ እነዛ ዲናቸውን የለያዩ የሆኑ እያንዳንዱ ሒዝብ እያንዳንዱ ቡድን ያለበትን ነገር ተደስቶና ያንን ብቻ ይዞ የሚጓዘውን አይነት እንዳትጓዙ፣ የአይነት መንገድ እንዳትከተሉ ይለናል። ስለዚህ አንድነትን ነው አላህ ሱብሓነሁ ወተዓላ የመረጠልን ማለት ነው። ስለዚህ ተዓውን ሲያደርጉ ከሰዎች ጋር ወደ ሐቅ እነሱን በሚያመጣ መልኩ ለነሱ ሪፍቅ ባለበት የዳዕዋ መለያ የሆነው ረሕማና ሊን ባለበት መልኩ ሰዎችን እውነት ላይ ለመሰብሰብ ወደ ሐቅ ለመጣራት ጥረት ያደርጋሉ ማለት ነው። አላህ ሱብሓነሁ ወተዓላ ይህንን ገር እንዲሆን ትልቅ መደላድሎችን አስቀምጧል። አንደኛ ቁርአንን የተጠበቀ አድርጎታል። ሁሉም ሙስሊሞች የሚያምኑበት ቁርአን ኢና ነሕኑ ነዘልና ዚክረ ወኢና ለሁ ለሓፊዙን ብሎ አላህ ሱብሓነሁ ወተዓላ እሱ ጠባቂ እንደሆነና ምንም አይነት የመቀየርም ይሁን መለወጥ እንደማይገጥመው አላህ ሱብሓነሁ ወተዓላ ቃል ገብቷል ማለት ነው። ከዛሊከ ሱናቸውን የረሱሉን ሰለላሁ ዐለይሂ ወሰለም የተጠበቀ አድርጎታል ማለት ነው። ከሳቸው በኋላ ታላላቅ የሆኑ ጀሃቢዛ አኢማዎች መጥተው አንዳንድ ሊቀላቀሉ የፈለጉ የሐሰት ወሬዎችንም መረጃዎችንም አንዳንድ አኽባሮችንም የመለየቱን ስራ ድንቅ በሆነ መልኩ ሰርተውታል ማለት ነው። ስለዚህ አላህ ሱብሓነሁ ወተዓላ እሱንም ጠብቆታል። የሰለፎች አካሄድና ግንዛቤ መዝሀብ ምንድን ነው የሚለውን በጣም በብዙ ኢጅማዓት ዑለማዎቻችን ሰብስበውልናል። ስለዚህ አላህ ሱብሓነሁ ወተዓላ ዲኑ እንዲጠበቅ አንድነታችን እንዲጠበቅ የሚያስፈልጉትን ነገሮች ሁሉ አንድ አድርጎልናል ማለት በደንብ ጠብቆልናል ማለት ነው። ይህ የሆነው ለምንድን ነው? መሰባሰብ የሚገባው በሐቅ ላይ ስለሆነ የሐቅ ነገር ግልጽ ሆኖ እንዲታይ ለማድረግ ነው ማለት ነው።
ጃቢር ብን ዓብድላህ ባወሩት ሐዲስ ረሱል ሰለላሁ ዐለይሂ ወሰለም ብለዋል ላ ተዛሉ ጣኢፈቱ ሚን ኡመቲ ዛሂሪነ ዐለል ሐቅ ከኡማዎቼ ውስጥ የተወሰኑ ጭፍሮች ሁል ጊዜ በሐቅ ጎልተው ያ ሐቅ ላይ በጣም ጎልተው የሚታዩ ይኖራል። ስለዚህ ሱና ለሰዎች ያኒ ትክክለኛ እውነታና ሱና የሚጠፋቸው አይሆንም ማለት ነው። አላህ Subhanahu Wa Ta'ala ይህንን የሚነስሩ ሰዎችን ሁል ጊዜ ያኒ ሒፍዝ ዲን ላይ ዋጅባቸውን የሚወጡ ታላላቅ ዑለማዎችን አላህ Subhanahu Wa Ta'ala አድርጎልናል ማለት ነው። ከአህሉ ሱና ሒርስ መካከል ታላቅ የሆነ ጉጉት አላቸው ብለናል ኡማውን ለመሰብሰብ ማለት ነው። ከዚህ ውስጥ ተዕዚዝ التعاون بين المسلمين በሙስሊሞች መካከል የጋራ ጉዳዮቻቸው ያሳስባቸዋል። የጋራ ጥያቄዎቻቸው የዋና ኢህቲማምና የነሱ የትኩረት አቅጣጫ ይሆናል። ስለዚህ እርስ በርስ መተባበሩ ላይ ይጠነክራሉ ማለት ነው። يقول الله عز وجل وتعاونوا على البر والتقوى ولا تعاونوا على الإثم والعدوان በመልካም ነገር ተባበሩ ይላል አላህ Subhanahu Wa Ta'ala። አላህን በመፍራትና በመልካም ነገር ተባበሩ ይላል። አላህ ላይ በማመጽና በወንጀል ላይ አትተባበሩ ይላል። ስለዚህ ይሄንን እንደ መርሆ ይዘው አህሉ ሱና ወልጀማዓ ሁል ጊዜ በጣም ጥረት ያደርጋሉ ሰዎችን ወደ ሐቅ ለማምጣት ከሐቅ ያፈነገጡ ሰዎችን እውነታውን ለማሳየት ጥረት ያደርጋሉ ማለት ነው። ይሄ አያ የመጣበትን ሲያቅ ስናየው አላህ Subhanahu Wa Ta'ala ولا يجرمنكم شنآن قوم ብለው እነዛ እናንተ ለሰዎች ያላችሁ ጥላቻ ያኒ ይሄ የመጣበትም ወደ መካ እንዳይገቡ ሙሽሪኮች ሙእሚኖችን በከለከሉበት ጊዜ ስለሆነ ለነሱ ያላችሁ ጥላቻ شنآن أن صدوكم عن المسجد الحرام أن تعتدوا ድንበር እንድታልፉ እንዳያደርጋችሁ አለና وتعاونوا على البر والتقوى ولا تعاونوا على الإثم والعدوان ስለዚህ ይሄኛው የአህሉ ሱና መልካም አሻራ ከሚታይባቸው ጉልህ ነገሮች አንዱ ነው ማለት ነው። ከذلك ይሄኛው መስለሐ ከሚታይበት ነገር አህሉ ሱና ወልጀማዓ ዋጅቡ الأمر بالمعروف والنهي عن المنكر በደንብ ይወጣሉ። በመልካም ያዛሉ፣ ከመጥፎ ነገር ይከለክላሉ፣ ስተቶችን ያርማሉ፣ እርስ በርስ ይተራረማሉ። يتناصحون فيما بينهم الله سبحانه وتعالى ያው ይሄ ተዋሲብ بالحق ያው ግዴታ ያደረገው ነገር ስለሆነ እርስ በርስ በመመካከር ሰዎችን ከጥፋት በማረም በሊንና በሪፍቅ ሰዎችን ወደ እውነት በማምጣት ሁሉ ጊዜ ጥረት ያደርጋሉ። የአህሉ ሱና ወልጀማዓ መገለጫዎች መካከል አንዱ ነው ማለት ነው። ምንም እንኳን ጥፋት ላይ የወደቁ ሰዎች ቢሆኑም ያመጡት ነገር የሚጠይቁት ጉዳይ በጣም ለኡማው የሚጠቅም በኡመተል ኢስላም ላይ ትልቅ አሻራ የሚያሳርፍ ከሆነ በዛ ላይ መተባበርን ወደ ኋላ የሚሉ አይደሉም። ይሄ ኢንሳፍ ነው፣ ፍትሃዊነት ነው፣ ሌሎች ጋር የለም ማለት ነው። ብዙ ጊዜ ያኒ ጽንፍ ውስጥ የሚገቡ የተለያዩ አመለካከቶችን ስናይ አህሉ ሱና ላይ በጣም ቃሲ ናቸው፣ በጣም ጠንካራ ናቸው። በአህሉ ሱና ታሪክ ስናይ በጣም የተጨቆኑበት ጊዜ ይበዛል። ሐታ አኢመቱ ሰለፍ በነበሩበት ጊዜ ኢማም አህመድ ብዙ ተደብድበዋል፣ ብዙ ታስረዋል፣ ብዙ መስዋዕትነት ከፍለዋል። ከሳቸው በኋላም ብዙ አይማዎች ብዙ ችግሮች ደርሰውባቸዋል። ላኪን አህሉ ሱና በዚህ መልክ ሳይሆን ለሰዎች በአላህ Subhanahu Wa Ta'ala ባዘዛቸው መልኩ فبما رحمة من الله لنت لهم ከአላህ በሆነ እዝነት አንተ ለነሱ ገር ሆነሃል። ولو كنت فظا غليظ القلب ልበደረቅና መጥፎ ባህሪ ያለ ሰው ብትሆን ለምፈዱ ሚን ሐውሊክ ካንተ ይበታተኑ ነበር እንዳለው ለሰዎች በጥሩ አርአያነት የሚቀርቡና ለሰዎች መልካም ጉዞን የሚያሳዩ ናቸው ማለት ነው። ይሄ እንግዲህ አህሉ ሱና ከሚገለጹባቸው ትልልቅ ነጥቦች ናቸው። ሰዎችን አንድ ለማድረግ ሐቅን ለማሳየት አንተ ጀማዓ ወለው ኩንተ ወህደክ እንዳሉት ኢብኑ መስዑድ ሰዎች የእውነት ይሄ ነገር እንኳን አልዋጥ የሚላቸው ሰዎች ባይዋጥላቸው ራሱ ከዓላማቸውን በደንብ የማሳየት ሰብር የማድረግ ልክ በሩሱሎች መንሀጅ አንቢያ አለይሂ ሰላም በሰበሩበት መልኩ ሰብር አድርገው ሰዎችን እውነታን የማሳየትን ስራ የሚሰሩ ናቸው ማለት ነው። አላህ Subhanahu Wa Ta'ala ከአህሉ ሱና ወልጀማዓ መንሀጅ ላይ የምንጸና አላህ Subhanahu Wa Ta'ala ያድርገን።
ኢንሻአላህ ጀዛከላሁ ኸይረን ኡስታዝ አቡ ጁነይድ። ቀጣይ ደግሞ ከዚህ ጋር ተያያዥነት ያለው ነው። ያው የሙስሊሞችን ህብረት አንድነትን በሐቅ ላይ ማጽናት እንዳለ ሆኖ ሙስሊሞች በሐቅ ላይ ከጸኑ በኋላ ደግሞ በመሰረታዊነት የሚያስፈልጋቸው ነገር አለ። እሱ ምንድነው? ያጠቃላይ የዲኑን አስተምህሮት ሻሚል በሆነ መልኩ አንዱን ጥሎ አንዱን አንጠልጥሎ ሳይሆን ሁሉንም ባካተተ ባቀፍ አይነት መልኩ ከእምነትም ከተግባርም ከንግግርም ከአጠቃላይ ሁኔታዎች አንጻር ሽሙልያ የተሟላ የተላበሰ ሊሆን እንደሚገባው ኡስታዝ መሐመድ ሐሰን ማሜ ያብራራናል። ጀዛከላሁ ኸይር። ቢስሚላህ። ያው እስልምናን ልዩ የሚያደርገው አህለ ሱና ወልጀማዓ መንገዳቸው ኢስላም ስለሆነ ከዚህ የተለየ ነገር አይደለምና ያው አህለ ሱና ወልጀማዓ ስንል የምንፈልገው ትክክለኛ እስልምናን መከተል ማለት ነው እና ያው የሚከተሉት ቁርአንና ሐዲስን በመሆኑ ትክክለኛ ኢስላም በመሆኑ ከኢስላም ልዩ መገለጫዎች አንዱ አቃፊነቱና ሁሉንም አካታች መሆኑ ነው። አቃፊነትና አካታችን ስንል ሁሉንም ጉዳይ የሚዳስስ በእምነት ጉዳይ፣ በስነ ምግባር፣ በአምልኮት፣ በማህበራዊ ግንኙነት በሁሉም ነገር ላይ ጠንካራ ውሳኔ ያሳለፈ ነው ዲናችን። የእስልምናን ሽሙልያነት ወይም ደግሞ የአህለ ሱና ወልጀማዓ ዳዕዋቸው ሁሉን አቃፊነቱን አካታችነቱን የሚያሳየው ከሁለት አቅጣጫ ነው። አንደኛ ሸሪዓ ራሱ መመሪያውና ህጉ ሁሉንም የሚያካትት ሁሉንም የሚመለከት ነው። ድንጋጌው ራሱ የሚዳስሳቸው አርዕስቶችን ስናይ አላህ ስብሓነሁ ወተዓላ አስለን ቁርአንን ያወረደው ለሰው ልጆች መመሪያ ይሆን ጭምር ነው። ቃለ አላሁ ዐዘ ወጀል ሸህሩ ረመዳን አለዚ ኡንዚለ ፊህ አልቁርአን ሁደን ሊናስ ወበይናትን ሚነል ሁዳ ወልፉርቃን። ቁርአንን በረመዳን ወር እንዳወረደ ከነገረን በኋላ ስብሓነሁ ወተዓላ ምክንያቱን ቀጥታ ጠቀሰ። ሁደን ሊናስ ለሰው ልጆች ሙሉ ለመላው የሰው ልጅ መመሪያ የስኬት መንገድን መቅረጫ ማስቀመጫ ከተጓዙበት ለስኬት የሚበቁበትን መንገድ ማሳያ ነው ብሎ ስብሓነሁ ወተዓላ ገልጿል። ወበይናትን ሚነል ሁዳ ወልፉርቃን ቅኑም መንገድና የተሳሳተውን መንገድ መለያና ማብራሪያ አድርጌ አውርጄዋለሁ ይላል ስብሓነሁ ወተዓላ። ኢዘን ቁርአንና ሐዲስ ዋና መመሪያ ነውና ያቀፋቸው የዳሰሳቸውን ርዕሶች ከድንጋጌ አንጻር ስንመለከት ለምሳሌ በዐቂዳ ላይ እምነታችን ምን መምሰል አለበት? ይሄ እንዳሷል። በተውሂድ ላይ የጸና ከሽርክ ፍጹም የራቀ ሽርክን የተቃረነ መሆን አለበት። ወዕቡዱላህ ወላ ቱሽሪኩ ቢሂ ሸይአ። ለምሳሌ ሌላው በዒባዳ ላይ ሚዛን አስቀምጧል። ይሄም አቃፊነቱን ያሳያል። ሱናን የነቢዩን ዓለይሂ ሰላቱ ሰላም ፈለግ በአተገባበር ደረጃ መከተልና ቢድዓን እርግፍ አድርጎ መተው ነው። ዓለይኩም ቢሱነቲ ወሱነቲ ልኹለፋኢ ራሺዲን ሲሉ አጽንተው ነግረዋል ረሱል ዓለይሂ ሰላቱ ሰላም። በዚሁ ሐዲስ ላይ መጨረሻ ላይ ወኢያኩም ወሙሕደሳቲ ልእሙር በዲን ላይ አዲስ መጤን ተጠንቀቁ በማለት ነቢዩ ዓለይሂ ሰላቱ ወሰላም አስጠንቅቀዋል። አላህም ወማ አታኩም ረሱሉ ፈኹዙህ ወማ ነሃኩም ዐንሁ ፈንተሁ፣ መልእክተኛ የሰጧችሁን ተቀበሉ የከለከላችሁን ደግሞ ታቀቡ ብሏል ስብሓነሁ ወተዓላ። በማህበራዊ ኑሮ የግብይት ግንኙነትን ምን አደረገ አላህ መሰረት ያደረገው ዲናችን በንግድ ላይም ይገባልና ወሐለ አላሁ አልበይዐ ወሐረመ ሪባ፣ ሐላል የሆነ ግብይትን ፈቅዷል፣ በአንጻሩ ሐራም የሆነ ግብይቶችን እንደዚሁም ከልክሏል። ቅሬታ የሚፈጥረውንም ነገሮች እንዳለ ከልክሏል ሸሪዓችን። ወላ የቢዕ አሐዱኩም ዐላ በይዕ አኺህ፣ አንዳችሁ በአንዳችሁ ወንድማችሁ ገበያ ላይ እያለ ደርባችሁ አትገበያዩ አትጫረቱ ይላሉ ረሱል ዓለይሂ ሰላቱ ወሰላም። ሌሎችም ድንጋጌዎች እንደዚህ ሆኖ እናገኘዋለን። የወላጆችን ሐቅ በተመለከተ ለነሱ መልካም መዋልና እነሱን አለመታዘዝ መጥፎ መሆኑን ማስረዳት ነው። ወቀዳ ረቡከ አላ ተዕቡዱ ኢላ ኢያህ ወቢልዋሊደይን ኢሕሳና፣ ከሱ በስተቀር ማንንም እንዳታመልኩ አላህ ወስኗል። ለወላጆቻችሁም መልካምን እንድትውሉ ወስኗል ይላል ሱብሓነሁ። ልጆችን በተመለከተ በእዝነት ተንከባክበን በመልካም ተርቢያ እንድናንጻቸው ያዛል። ይሄም አንድ የህይወታችን ክፍል ነውና ያ አዩሃ አለዚነ አመኑ ቁ አንፉሰኩም ወአህሊኩም ናራ
ራሳቸውንና ቤተሰቦቻቸውን ከጀሃነም እሳት ታደጉ ይላል አላህ። ከእሳት ለመታደግ ማይደረግ ጥረት የለም ማለት ነው። ለማዳን ከእሳት አላህ የገለጸበትን ቃል አይታችኋል። ከእሳት አደጋ ጠብቁ ነው ያለው። በቃ መጠበቅ አለብን በልዩ ጉጉት በጠንካራ እዝነት ላይ ተመስርቶ ራስንም ቤተሰብንም መታደግ መሰረታዊ የዲናችን መልእክት መሆኑን ያሳየናል። ሙሩ አብናአኩም ቢሰላቲ ሊሰብዒን ልጆቻችሁ 7 ዓመት ሲሞላቸው ሰላት እንዲሰግዱ እዘዟቸው ይላሉ ረሱል አለይሂ ሰላቱ ሰላም። ለአኺራ ጀነት መንገድን ጥርጊያ ካሁኑ ማሳየት አቅጣጫ ማስያዝ ነው። ህፃናቶች መታዘን አለባቸው፣ ማያዘን አይታዘንለትም ብለው ረሱል አለይሂ ሰላቱ ወሰላም። በትዳር ህይወት ያሉ የትዳር ጥንዶች እንዴት መኖር እንዳለበትም አቅፎ ዲናችን አስተምሯል። ሐቃቸውን በመጠባበቅ አንዱ ሌላውን ባለ መበደል ላይ የተመሰረተ አድርጎታል። የጎረቤት ሐቅን አስቀምጧል። ሙስሊም ባይሆንም ካፊር ቢሆንም ሌላ እምነት ተከታይ ቢሆንም የጉርብትና ሐቁ እንዲጠበቅ ተቀምጧል። ነቢያችን ሰለላሁ ዐለይሂ ወሰለም በአላህና በመጨረሻው ቀን የሚያምን ሰው ጎረቤቱን አዛ እንዳያደርግ ብለዋል። እንግዳን እንዴት እንደምናስተናግድ ለእንስሳም ሳይቀር ማዘን ግዴታ ሆኗል። ግዴታ ሆኖ ተደንግጓል በዲናችን ውስጥ። ነቢያችን ሰለላሁ ዐለይሂ ወሰለም በድመት የተነሳ እሳት የገባችን ሴትዮ ነግረውናል። አላበላቻትም፣ አስራ አስቀመጠቻት፣ ተሰቃይታ ሞተች፣ የእሳት መግቢያዋ ሰበብ ሆነች አሉ። በአንጻሯ ወንጀለኛ የነበረችዋ ሴት ወይም አንድ ወንድ ውሻን ውሃ በማጠጣታቸው የተነሳ አላህ ወንጀላቸውን ሰርዞላቸዋል። ፍርድ ላይ ፍትሃዊነትን መሰረት አድርጓል። ወኢዛ ሐከምቱም በይነ ናስ አን ተሕኩሙ ቢልዐድል ሰዎች መሃል ስትፈርዱ ሚዛናዊ ሆኖ ብሎ ደንግጓል። በአማና አደራ አንድ ሰው ካስቀመጠ ኢነላሃ የእሙሩኩም አን ቱአዱ ልአማናቲ ኢላ አህሊሃ አደራን ለቤተሰቦቻቸው እንድትመልሱ ለባለቤቶቻቸው ያዛል ይላል። ይሄ ከድንጋጌው አንጻር ይሄና መሰል ብንዳስሰው ሰዓቱ አይበቃም፣ ቀኑ አይበቃንም፣ በጣም ሰፊ ነው። ኢስላም አቃፊነቱ ይህን ሁሉ ነውና የአህል ሱነ ወልጀማዓ መንገድም በተመሳሳይ መልኩ በአንዱ ሂሳብ አንዱን አይዘነጉም። ሁሉንም ሸሪዓ ባስቀመጠው ሚዛን ላይ አስቀምጠው ግዴታቸውን እኔ በዚህ ቢዚ ነኝ፣ እነንትና ይሄኛውን ርዕስ ያዙ፣ ስነ ምግባር አይመለከተኝም፣ አይደለም ማህበራዊ ኑሮ እኔን አይመለከትም፣ እኔ የሚመለከት ይሄን የሚባል ነገር የለም። ዲናችን ሁላችንንም የሚመለከቱን ነጥቦች እንደሚመለከቱን ሁሉ የአህል ሱና ወልጀማዓ መንገድ መለያቸው ሁሉንም ያቀፈ ዲን ያመጣውን ነገር ሁሉ ትኩረት ያደርጋሉ። ከመልእክት አንጻር ዲን አቃፊነቱ እንዴት ነው ካልን ሰዎችንም ጅኖችንም ይመለከታል። ወማ ኸለቅቱ ልጅነ ወልኢንሳ ኢላ ሊዕቡዱን ትእዛዙ አቃፊነቱ ቀጥታ የሚመለከተው እነዚህ ነው። ሰውንም ጅንንም እኔም ብቻ ሊገዙን የፈጠርኩት ይላል ሱብሓነሁ ወተዓላ። ሰዎችን ሁሉ ያናግራል። ብሔርን፣ ቋንቋን፣ የቆዳ ቀለምን፣ ዜግነትን ሳይለይ ሁሉንም ይመለከታል። ያ አዩሃ ናስ እዕቡዱ ረበኩም አለዚ ኸለቀኩም ወለዚነ ሚን ቀብሊኩም ለዓለኩም ተተቁን። ሴትና ወንድም አይለይበትም። መን ዓሚለ ሳሊሐን ሚን ዘከሪን አው ኡንሳ ወሁወ ሙእሚን ብሎ አላህ ዐዘ ወጀል ይገልጻል። ሙእሚን አማኝ ሆኖ እያለ ወንድም ይሁን ሴት መልካምን የሰራ መለኪያው ተመልከቱ፣ አማኝ መሆንና መልካምን መስራት ነው። ጾታም አይለይም። ትእዛዛቶቹ ሁሉንም ያቀፈ ነው። ንግግሩ ሁሉን ይመለከታል። መመሪያዎቹ ያልዳሰሳቸው የክፍል ህይወት የለም። ምን ቸገራችሁ ዒባደላህ? ከሞት ከውልደት እስከ ሞት ያለውን ደንግጓል። ቁል ኢነ ሰላቲ ወኑሱኪ ወመሕያያ ወመማቲ ሊላሂ ረቢል ዓለሚን። ሁሉም ህይወታቸውን ከትውልድ ሸሪዓችን እንደምታውቁት አንድ ሰው ከተወለደ ጀምሮ ሞቶ እንኳን እስኪቀበር ድረስ የህይወቱ ሙሉ ላይ ድንጋጌ አለ። ሰላቴ፣ ስግደቴ፣ የማርደው እርድ፣ የምፈጽመው ዒባዳ፣ የምኖረው ህይወት፣ አሟሟቴ ወይም የሞቴም ፍጻሜ ለአላህ ብቻ ነው ረቢል ዓለሚን በላቸው ባለው መሰረት ላይ የሚጓዝ ነው የሚሆነው። አላህ ዲናችንን የምንገነዘብ እውነቱን የምንኖር ሐቅን አይተን የምንከተል ባጢልን አይተን የምንርቅ ያድርገን። ወላሁ አዕለም። የማጠቃለያ ነጥቦችን አንስተን ከሰዓት አንጻር ጊዜ እየገደበን ስለሆነ ነጥቦቹ በጣም በርካታ ናቸው። መነሻ ነጥብ እንዳነሳ ነው ውስን ነጥቦችን ብቻ አሁን 5 አካባቢ ነው የተገለጸው። እነዛን አውስተን መድረክ እንለቃለን ኢንሻአላህ። ለማጠቃለል ያክል የከፊል የአህል ሱና መገለጫዎች ወይ መለያዎች ውስጥ ወደ ተውሂድ ጥሪ ማድረግ ላይ ትኩረት ማድረጋቸው እንዲሁም የእምነታቸው ምንጭ ቁርአንና ሐዲስ ላይ የተመረኮዘ መሆኑን የሰለፎችን ግንዛቤ ከማንም በላይ እነሱም ማላቃቸው
የሰለፎችን ግንዛቤ ማስቀደማቸው የሚያስቀድሙበትም ምክንያት በዝርዝር ተገልጿል። ነቢያችን አለይሂ ሰላቱ ወሰላም እነሱን እንድንከተል አዘውናል። አለይኩም ቢሱነቲ ወሱነቲ الخلفاء الراشدين ብለው እንዲሁም ደግሞ ቁርአን ሲገልጽልን ፈኢን አመኑ ቢሚስሊ ማ አመንቱም ቢሂ ፈቀድ እህተደው እነሱ እንዳመኑት እናንተ የምታምኑ ከሆነ ብሎ መመራት ቅናቻውን ጎዳና መያዝ በዚህ ላይ እነሱን በመከተል ላይ ብቻ የተገደበ እንደሆነ ገልጾልናል። እነሱ የተጓዙበትን መንገድ ያልተጓዘ ሰው ደግሞ የጥመትና የእሳትን ጎዳና የሚከተል መሆኑን ገልጾልናል። ስለዚህ ሰለፎችን መከተል አስፈላጊና ወሳኝ ነጥብ መሆኑ ተዳሷል። ማስረጃን ሰለፎች ምን ያክል እንደሚያልቁም ተዳሷል። በሐቅ ላይ ሙስሊሞችን አንድ ስለማድረግ እንዲሁ ዝም ብሎ ሳይሆን ሐቅን በተመረኮዘ መልኩ ቁርአንና ሐዲስ ላይ በተመሰረተ መልኩ ሙስሊሞችን አንድ በማድረግ ላይ ጉጉት ሊኖራቸው እንደሚገባና የአህሉ ሱናዎች መገለጫ አንድነትን በመጠበቅ ላይ እንደሆነ ሁሉን አቀፍ የዲን ክፍሎችን ተመርኩዘው አካሄዳቸውን የመሰረቱ መሆኑን ተጠቅሷል። እንዲሁም በርካታ ነጥቦች የተካተቱ ሲሆን አሁን ካለን የጊዜ እጥረት አንፃር ለመዘርዘር ጊዜው አይፈቅድልንም። ኢንሻአላሁ ተዓላ ተሳታፊዎችን የውይይታችን አቅራቢዎችን እያመሰገንን በኸይር ሚዛናቸው ላይ አላህ ተባረከ ወተዓላ ያስቀምጥላቸው ዘንድ እየተማጸንኩኝ ውይይቱን ከመጀመሪያው እስከ መጨረሻው ድረስ በትኩረት ስለተከታተላችሁ ባረከላሁ ፊኩም وجعلني الله وإياكم ممن يستمعون القول فيتبعون أحسنه وفقنا الله وإياكم لما فيه الخير ولما فيه يحبه ويرضاه واتباع خصائص أهل السنة والجماعة وصلى الله على نبينا محمد وعلى آله وصحبه أجمعين.